በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን እመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሁሉን ከእርሱ የሆነ ሁሉን የፈጠረ ሁሉን ያበጃጀ ሰማይም ምድርም የእርሱ የሆነ አምላካችን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይም እና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ በፍጥረት ሁሉ አንደበት የተመሰገነ የከበረ ይሁን። ቅዱሳን ጻድቃን፣ ሰማዕታት፣ አበው መነኮሳት እንዲሁም ቅዱሳን መላእክት እንደየማዕረጋቸው ስማቸው የተመሰገነ የከበረ ይሁንልን። ዛሬ ትምህርታችንን እንቀጥላለን። ባለፈ አባታችን አቡነ ተክለ ሃይማኖት በተመለከተ የተወሰኑ ነጥቦችን አንስቼ ለመነጋገር ሞክረን ነበር። ዛሬ የቀጠለውን ክፍል እንቀጥላለን እናያለን። ዛሬ የምናየው ምናልባት በእሳቸው ጊዜ ከነበሩ ቅዱሳን መካከል ዘመዳሞች የሆኑትን ነው የምናየው ዛሬ ማለት ነው። ምናልባት አባታችን አቡነ ተክለ ሃይማኖት፣ አባታችን አቡነ ዜና ማርቆስ፣ አባታችን አቡነ ሳሙኤል ዘወገግ፣ አቡነ ሕፃን ሞዓ፣ አቡነ አኖሬዎስ ትልቁ፣ አቡነ ገላውዲዮስ፣ አቡነ ማትያስ ዘፈጠጋር እና አቡነ ቀውስጦስ ዘመሃግል የሚባሉ በእሳቸው ዘመን የነበሩ ቅዱሳን አባቶቻችን ዝምድናቸው ምን ይመስላል በሚለው በተወሰነ መልኩ ለማየት እንሞክራለን። እነዚህ የጠራኋቸው አባቶቻችን ዝምድናቸው ምንድን ነው የሚለው ነገር፣ ከማን ከማን ጋር ይገናኙ የሚለው ነገር በተወሰነ መልኩ ለማንሳት እሞክራለሁ። ምክንያቱም ገድላቸው ላይ በደንብ አድርጎ ስለሚያነሳ ገድላቸውን በደንብ ማወቅ ማየት ስለሚያስፈልግን ሁላችንም የአባታችን የአቡነ ተክለ ሃይማኖት ገድል ላይ በስፋት ተጠቅሰዋል። እነዚህ አባቶቻችን በሌሎቹም ገድል ላይ ሊሆኑ ይችላል። ገድላቸው ላይ በደንብ ተጠቅሶ የምናገኘው ታሪክ ነው። ስለዚህ በዚህ ታሪክ ላይ ያው ገድል ማለት በነገራችን ላይ የቅዱሳን ስራቸው ታሪካቸው የሚነገርበት የሚዘከርበት ያደረጉትን ተጋድሎ የሚነሳበትና የሚወሳበት ትልቅ መጽሐፍ ነው። ስለዚህ በዚህ መጽሐፍ ላይ ቤተክርስቲያናችን ከምትቀበላቸው አዋልድ መጽሐፍት መካከል አንደኛው ገድላት ናቸው። ገድላት የቅዱሳን አባቶቻችን ያደረጉትን ስራ ተጋድሏቸውን፣ ታሪካቸውን፣ ምን ስራ እንደሰሩ፣ ምን አይነት መንፈሳዊ ተጋድሎ እንዳደረጉ፣ የት የት ሀገረ ስብከት ሄደው እንዳስተማሩና በእነሱ ምክንያት ያስተማሯቸው ክርስቲያኖች ወደ ክርስትና የመጡበት መንገድ በስፋት የሚናገር የሚዘረዝር መጽሐፍ ስለሆነ ገድላት ቤተክርስቲያናችን ከምትቀበላቸው የአስራው መጽሐፍት ልጆች ከሚባሉት መካከል አንደኛው ገድላት እንደሆኑ ሁላችንም ልንገነዘብ ያስፈልጋል። ስለዚህ ከነዛ መጽሐፍት መካከል አንደኛው ገድላት ነው። ዛሬ ከገድላት መካከል ደግሞ የአባታችን አቡነ ተክለ ሃይማኖት ገድላቸው ላይ በስፋት ተጠቅሶ የምናገኘው እነዚህ አሁን የጠራኋቸው አባቶቻችን ዝምድና አላቸው ብሎ በደንብ በስፋት ያነሳዋልና ምንድነው ዝምድናቸው የሚለው ነገር በተወሰነ መልኩ ለማንሳት እንሞክራለን። ምናልባት አባታችን አቡነ ተክለ ሃይማኖት ሁላችንም ባለፈም በተወሰነ መልኩ ለማንሳት እንደሞከርኩት ጽላልሽ ወይም ዞረሬ በተባለ ቦታ ላይ እንደተወለዱ አንስተናል። እናትና አባታቸው ጸጋ ዘአብና እግዚአርያ እንደሚባሉም አንስተናል። ስለዚህ እነዚህ ጸጋ ዘአብና እግዚአርያ ከማን ከማን ጋር ነው የሚገናኙት የሚለው ነገር በደንብ የሚነሳበት ነው እና ስለዚህ ከአባታችን ከአቡነ ዜና ማርቆስ በረከታቸው ይደርብና አባታችን አቡነ ሳሙኤል ዘወገግ፣ አባታችን አቡነ ሕፃን ሞዓ፣ አባታችን አቡነ አኖሬዎስ ትልቁ ማለት ነው፣ አቡነ ገላውዲዮስ ሁላችንም እንደምናውቀው እዛ አካባቢ ያሉ ናቸው። አቡነ ታዲዮስ፣ አቡነ ማትያስ ዘፈጠጋር እና አቡነ ቀውስጦስ ዘመሃግል። በተለይ አቡነ ቀውስጦስ በደንብ እዛ አካባቢ በደንብ የሚነገሩ የሚታወቁ አባት ናቸው። ሌሎችም እንደዚሁ። ስለዚህ እነዚህ ትውልዳቸው ምን ይመስላል የሚለው ነገር በተወሰነ መልኩ አጠር አድርገን ለማየት እንሞክራለን። እነዚህ አባቶቻችን የትውልድ ሀረጋቸው ያው ከየት ነው የሚነሳው ከተባለ ያው ከብሉይ ጊዜ ይነሳል ይላሉ። ምናልባት የኢትዮጵያን ታሪክ ስናነሳ ባለፈ እንዳነሳ ነው ንግስተ ሳባ ወደ ኢየሩሳሌም ሄዳ የሰለሞን ዝና ሰምታ ከሱ ጋራ ያው ጸንሳ እንደመጣች ይታወቃል። ያው ቀዳማዊ ምኒልክን ወልዳለች። ከወለደች በኋላ እሱ እስከ 20 ዓመቱ ድረስ ኢትዮጵያ ውስጥ አድጎ ከዛ በኋላ ኢየሩሳሌም ሲመጣ ሄዶ አባቱን ነስቶ ተዋውቆ ሁሉም ነገሩ ካወቀ በኋላ
ወደ ኢትዮጵያ ሲመለስ ታቦተ ጽዮንንና ሌዋውያን ካህናት መጥተዋል። ስለዚህ ከዚህ ጋር በተያያዘ ሰፊ ታሪክ ስላለው አጠር እናድርገውና ከዛ ጊዜ ጀምሮ የመጡ ካህናቶች ነበሩ። ካህናት ደግሞ ሊቀ ካህን ነበራቸው። ሊቀ ካህኑ የሳዶቅ ልጅ አዛሪያስ ነበረ እና ስለዚህ አዛሪያስ የነዛ ከሌዋውያን ካህናት ጋር ከንጉሱ ምኒልክ ጋር የመጡት የሌዋውያን ካህናት አለቃቸው ነበር ማለት ነው። ጠቢቡ ሰለሞን አለቃ አድርጎ የላከው ካህኑ አዛሪያስ ነበረ። ይህን አዛሪያስ ያው ከመጣ በኋላ በአክሱም አካባቢ ታቦትን አክሱም ጽዮንን እያገለገለ ብዙ ዓመት ከኖረ በኋላ ብዙ ልጆች ወልዶ ተዋልዶ ምናምን ብዙ ነገር ሆነ። ያው የኦሪትን ስርዓት እያስተማረ ኖሯል። ከኖረም በኋላ ልጆች እሱም የተኩ ሰዎች ሙሉ ለሙሉ ምን አድርገዋል? ያው የኦሪትን ስርዓት በኢትዮጵያ እንዲስፋፋ ያው ትልቅ አስተዋጽኦ አድርገዋል። ስለዚህ ይህን ታሪካቸው ባለፈው ወደኋላ ሄዳችሁ ማየት ትችላላችሁ። ለማንሳት ሞከርናል እና ስለዚህ ከዚህ ከካህኑ ከአዛሪያስ ጋር የሚገናኝ ታሪክ አላቸው እነዚህ አባቶቻችን። እነዚህ አሁን የጠራኋቸው አባቶች አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ፣ አቡነ ቀውስጦስ ዘማግል፣ አቡነ አኖሬዎስ፣ አቡነ ማትያስ ዘፈቀጠ ጋር እነዚህ አባቶቻችን ከዛ ጋር የሚገናኝ ነገር ዘራቸው የዘር ሐረጋቸው ሲመዘዝ ከዛ ጋር የሚገናኝ ከካህኑ አዛሪያስ ጋር የሚመዘዝ ታሪክ እንዳላቸው የአቡነ ተክለ ሃይማኖት ገድል ከሌን ከሌ ወለደ ከሌ ከሌ ወለደ ብሎ የሚናገረው ላይ በደንብ አድርጎ የሚያነሳው ነገር አለ። ስለዚህ እዛ ላይ በደንብ ማየት ያስፈልጋል። ስለዚህ እነዚህ አባቶቻችን ከዛ ጊዜ ጀምሮ ያለ የዘር ሐረጋቸው ሲመዘዝ ከዛ ጊዜ የሆነ እንደሆነ በደንብ አድርጎ ያነሳል። ስለዚህ በዚህ መሰረት የዘር ግንዳቸውን በዛ መሰረት የሚያነሳው ስለሆነ ዞሮ ዞሮ መጨረሻ ላይ ማጋ ይደርሳል ማለት ነው። ይህንን እያደረገ በሐዲስ ኪዳንም ያው ሐዲስ ኪዳን ላይ የምናውቀው የመጨረሻው የኦሪቱ ካህን የነበረው ወይም ደግሞ በኦሪት ካህን የነበረው ሁላችንም በምናውቀው ሁኔታ ያው በአክሱም ዘመነ መንግስት የነበረው ያው ካህን ነበረ። ይሄ ካህን እንበረም ይባላል። ካህኑ እንበረም ያው ክርስትና ወደ ኢትዮጵያ በገባበት በተለይ አባታችን ታላቁ ቅዱሱ ፍሬምነጦስ በነበሩበት ዘመን የነበረ የአይሁድ በአክሱም አካባቢ የኦሪት ስርዓት ይፈጸም ስለነበረ ያቺ የኦሪት ስርዓት ይመራው የነበረው ካህን እንበረም ይባላል። ይሄ እንበረም ነው፣ ከእንበረም ነው የሚነሳው። ስለዚህ ፊት ያነሳ ነው አዛሪያስ ከአዛሪያስ ጀምሮ እስከ መጨረሻ ድረስ እስከ እንበረም ድረስ ደርሷል። ከእንበረም በኋላ ደግሞ እንበረም እየወለደ እየተዋለደ መጣ። የመጨረሻ እሱ ከመጣ በኋላ ማጋ ይደርሳል፣ ህዝበ ቀድስ ጋር ይደርሳል። ህዝበ ቀድስ ደግሞ ደገኛውን ማን ይወልዳል ይላል ገላቸው ሲናገር ህይወት ብነ ጽዮንን ይወልድ ድረስ ደረሰ ይላል፣ ወለደ ይላል። ከዛ በኋላ ህይወት ብነ ጽዮንም የደማስቆ ምድር ከሚሏት በወሎ ክፍለ ሀገር ወለቃ አውራጃ መኮንን የሆነች ልጅ ወለተ ሳሙኤልን አግብቶ ማን ይወልዳል ይላል? አበይድላን ይወልዳል ይላል። አበይድላን ወለደ ይላል። አበይድላም ያው በንጉሱ ድግናዣን ዘመነ መንግስት ነው ይሄ የሆነው። ድግናዣን ዘመነ መንግስት ላይ 150 ካህናት አለቃ ሆኖ በወለቃ አውራጃ የክርስቶስን የወንጌል ህግ እያስተማረ ብዙዎችን አጠመቀ። ስለዚህ መነሻው ከየት ነው ማለት ነው? ከወለቃ የማን ነው? የእንበረም ትውልድ እስከ ወሎ ድረስ ደርሶ እዛ ድረስ ደርሶ ህዝበ ቅድስ ህይወት ብነ ጽዮንን አበይድላን ወልዶ በዛ መሰረት የመጣ እንደሆነ ታሪኩ በደንብ ይነግረናል። ስለዚህ ዝርዝር ነገር ያላቸው ነገር አለው። ለዛ ላይ በጣም ዲቴል ውስጥ ገብቶ የሚናገራቸው ነገሮች አሉ። እሱን በደንብ በተገላቸው ላይ በደንብ ማንበብ ያስፈልጋል ማለት ነው። ስለዚህ አበይድላም ያው በንጉሱ ዘመን በወሎ ክፍለ ሀገር ላይ ወለቃ በተባለ ቦታ ላይ እዛ ቦታ ላይ እንደነበረ እና የክርስቶስን ወንጌል እያስተማረ ይኖር እንደነበረ ገሉ በደንብ ይነግረናል። ከዛ ያው በወለቃም ብቻ ሳይወሰን እስከ ሸዋ ድረስ መጥቶ የሸዋን ክፍለ ሀገር በደንብ ማስተማር ዞረሬ ወይም ደግሞ ጽላለች በተባለ ቦታ ላይ እንደከተመና እዛ ቦታ ላይ እንደኖረ ገሉ በደንብ ይነግረናል። ስለዚህ ከዛ በኋላ አበይድላም በሸዋ ይልና ምን ይላል? ጽላለች ምድረ ዞረሬ ሚስት አግብቶ ሀበነ እግዚእን ወለደ። ሀበነ እግዚእን ደግሞ ሀበነ እግዚእ በኩረ ጽዮን ወለደ። በኩረ ጽዮንም ህዝበ ቅድስን ወለደ። ህዝበ ቅድስም ነገደ እግዚእን የተባለው ነው። ህዝበ ቅድስም ብርሃነ መስቀል ወለደ። እርሱም አቃቢያነ እግዚእ የተባለው ነው። ብርሃነ መስቀልም ህይወት ብነን ወለደ። ህይወት እሷም ያው
እርሱም ሴትን ወለደ። ሴት ደግሞ ማንን ወለደ ይላል? ወረደ ምህረትን ወለደ። ወለደ ምህረትም ዘካርያስን ወለደ ይላል። ዘካርያስም ደግሞ የነ አቡነ ተክለ ሃይማኖት አባት የሆኑት ከእሳቸው ጋር 5 ወንድሞች አሏቸው። የአቡነ ተክለ ሃይማኖት አባት የጸጋ ዘአብ ማለት ነው። 5 ወንዶች አሏቸው ወንድሞች አሏቸው ይላል። ስለዚህ ከነዛ መካከል ያው ዘካርያስ ነው አባታቸው። እነዚህ ዘካርያስ 6 ልጆችን ወልዷል። ከነዛ ከወለዳቸው 6 ልጆች መካከል አንደኛው የአባታችን የአቡነ ተክለ ሃይማኖት አባት ጸጋ ዘአብ ነው ማለት ነው። ስለዚህ ዘካርያስም የእነ አቡነ ተክለ ሃይማኖት አባት የሆኑት 6 ወንድማማቾችን ወለደ። እነርሱም እንድርያስ፣ አርኬልዲስ፣ ዘርአ አብርሃም፣ ዘርአ ዮሐንስ ወይም ጸጋ ዘአብ፣ ቀሲስ ዮሐንስ እና ቀሲስ ዮናስ የተባሉ እነዚህ 6 ልጆችን ወልዷል። ማን? ዘካርያስ። የመጨረሻው ማን? ዘካርያስ። ዘካርያስ ይህንን እነዚህ 6 ወንድማማቾችን ይወልዳል። 6ቱ ወንድማማቾች ደግሞ 6 ቅዱሳንን ወልደዋል። በነገራችን በጣም ይገርመኛል ታሪካቸው እና በጣም አስደሳች ታሪክ ነው እዚህ ጋር ያለው። 6ቱ ወንድማማቾች በጣም በርካታ ቅዱሳንን ወልደዋል ይላል እና በጣም ደስ የሚል ምን አይነት እንደው ተጋድሎ እንደነበራቸው የሚናገር ነገር ነው። ቤተሰባቸው ምን አይነት የተቀደሰ የተባረከ እንደሆነ የሚያሳይ ነገር ነው። ስለዚህ በጣም ይደንቃል። የአቡነ ተክለ ሃይማኖት ገድል ስታነቡት የቅዱሳንን ቼናቸውን ወይም ደግሞ የዘር ሐረጋቸውን ስትመለከቱ በጣም በቃ የተሰናሰለ ነው። በቃ አንዱን እየሳበ ነው የሚወጣውና በጣም ያስደንቀኛል እንደዛ መሆኑ። ስለዚህ ከአንድ ቤተሰብ ከአንድ አካባቢ በጣም በተለይ ሸዋ አካባቢ ላይ ጾረሬ፣ ጽላልሽ ወይም ዞረሬ አሁን እቲሳ የሚባለው ቦታ ያለበት ማለት ነው። እዛ ቦታ ላይ በጣም በርካታ ከዛ ማለፍ ብሎ ደግሞ ወደ ቡልጋ ስንሄድ ደግሞ በጣም በርካታ ቅዱሳን ተነስተዋል። ወደ ቡልጋ ሲኬድ ደግሞ እነ ክርስቶስ ሰምራ ሌሎችም እንደዚሁ ከእሷ ጋር የመሰሉ ብዙ ቅዱሳን ከዛ ቦታ የተገኙበት ቦታ እንደሆነ ያው በደንብ ልናቀው። ስለዚህ ምድረ ሸዋ ሙሉ የቅዱሳን ሀገር እንደሆነች ያው ለቅዱሳኑ ቃል ኪዳን ተገብቶላቸዋል። በተለይ እህልን አላሳጣችሁም፣ ረሃብ ቸነፈር በሸዋ ምድር አይኖርም ተብሎ የተነገረላቸው አባቶች ላይ እንዳሉ ያው ገድላቸው በደንብ ስናነብ የምናገኘው ነገር አለ። ስለዚህ የቅዱሳን መፍለቂያ አጠቃላይ ምድረ ሸዋ የቅዱሳን መፍለቂያ እንደሆነች በደንብ ማስተዋል ያስፈልጋል። ስለዚህ እነዚህ የጠቀስኳቸው 6 አባቶቻችን 6 ወንድማማቾች ማለት ነው የዘካርያስ ልጆች 6 ልጆችን ከወለደ በኋላ እነዛ 6 ልጆች ደግሞ የተለያየ ቅዱሳን ወልደዋል እንደወለዱ ይናገራል። እንድርያስ ያልነው ያው እንድርያስ የማን አባት ነው? ሳሙኤል ዘወገግን ይወልዳል። በደንብ እዚህ ጋር ድምጡኝ በደንብ እንድታስተውሉ የምፈልገው ነገር ምንድነው? እነዚህ 6ቱ ወንድማማቾች በጣም ብዙ ቅዱሳን አፍርተዋል። ስለዚህ እንድርያስ፣ አርኬሌደስ፣ ዘርአ አብርሃም፣ ዘርአ ዮሐንስ ወይም ደግሞ ጸጋ ዘአብ፣ ቀሲስ ዮሐንስ፣ ቀሲስ ዮናስ የሚባሉት እነዚህ አባቶቻችን የራሳቸው የሆነ ቅዱሳን ልጆችን ወልደዋል። የሚገርመው እነሱም የተባረኩ ናቸው፣ ቅዱሳን ልጆችን ወልደዋል። ስለዚህ አሁን እንድርያስ እንዳልኳቸው እንድርያስ ሳሙኤል ዘወገግን ይወልዳል። ሁለተኛ ደግሞ አርኬሌደስ ደግሞ ሕፃን ሞዓን ይወልዳል። ዘርአ አብርሃም ደግሞ ታላቁ አኖሪዎስን ይወልዳል። ዘርአ ዮሐንስ ወይም ደግሞ ጸጋ ዘአብ ደግሞ አቡነ ተክለ ሃይማኖትን ይወልዳል። ቀሲስ ዮሐንስ ደግሞ ያው ቀሲስ ዮሐንስ የማን ልጅ ማን እንደወለዱ ይታወቃል። አቡነ ዜና ማርቆስ ወልዷል። ቀሲስ ዮናስ ደግሞ የፈጠጋሩን ማትያስንና ገላውዲዮስን ወለዳቸው። ስለዚህ እነዚህ ሁለቱ ወንድማቾች ናቸው ማለት ነው። ማን የፈጠጋሩን ማትያስና ገላውዲዮስ ማንን ይወልዳል ማለት ነው? ቀሲስ ዮሐንስ ናቸው። ቀሲስ ዮሐንስ የተባለው ሰው ነው የወለዳቸው። ስለዚህ ሁለቱ ወንድማቾች ናቸው። ማትያስ ዘፈጠጋርና ገላውዲዮስ የቀሲስ ዮሐንስ ልጆች የቀሲስ ዮናስ ልጆች ናቸው ማለት ነው። ሌላው ገላውዲዮስን ደግሞ ገላውዲዮስ ማን ይወልዳሉ? እኚህ ቅዱስ ደግሞ የተባረከው ቅዱስ ማን ይወልዳሉ ማለት ነው? የመሃገሩን ቀውስጦስን ይወልዳሉ ማለት ነው። ስለዚህ በጣም የተሰናሰለ ነገር እንዳላቸው የሚያሳይ ነገር ስለሆነ ይሄ ነው። ስለዚህ ምናልባት ገላቸው ላይ በደንብ ስናነሳ በጣም የተባረኩ ቤተሰቦች እንደነበሩ በደንብ ያነሳል። ስለዚህ እነዚህ አባቶቻችን ከአንድ ቤተሰብ ከአንድ ምንጭ ፈልቀው መላ ኢትዮጵያን ምንጭ ያደረጉ ቅዱሳን ናቸው። በረከታቸው ይደርብንና ከአንድ ቤተሰብ ተወልደው ወይም ከአንድ ምንጭ ተቀድተው መላውን ኢትዮጵያ ምንጭ ያደረጉ አባቶቻችን እንደሆኑ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ በእናታቸውን በኩልም እንደዚህ ይገናኛሉ። ምናልባት በሌላውም ቪዲዮ በሌላ ጊዜ የምመጣበት ይሆናልና ስለዚህ የዘር ሐረጋቸውን በተመለከተ ማን ከማን ጋር ይገናኛል የሚለው ነገር በዚህ መሰረት የተሰናሰለ እንደሆነ
የአባታችን የአቡነ ተክለ ሃይማኖት ገድላቸው በደንብ ስለሚያነሳው እዛ ላይ በስፋት እኔ ምናልባት አጠር አድርጌ ነው ያቀረብኩላችሁ። ሰፋ ባለመልኩ እዛ ስለሚገኝ ማንበብ ያስፈልጋል ማለት ነው። ከነዚህ አባቶቻችን እግዚአብሔር አምላካችን ረድኤት በረከት እንዲያሳድርብን የእሱ መልካም ፈቃድ ይሆንልን። በአማላጅነታቸው ኢትዮጵያን ሀገራቸውን ያይደከሙላት ብዙ የሆኑላት ሀገራቸው በብዙ ፈተና በብዙ ችግር ውስጥ ናትና በአማላጅነታቸው እንዳይለዩት የእነሱ መልካም ፈቃድ ይሆንልን። አምላካችን አነሳስቶ ስላስጀመረን አስጀምሮ ስላስፈጸመን ስሙ የተመሰገነ የከበረ ይሁን። ይቆየን።